ሰላም ለዚህ ቤት ተመልካቾቻችን የፍለጋ ፕሮግራም እንግዳችን ጋር ነው የምገኘው። እስኪ ነጋ ማን ነው የሚለው ራስን አስተዋውቅልኝ እስኪ። ነጋ ማለት ያው በኢትዮጵያ ሬዲዮ በጋዜጠኝነት ሙያ ነው የምታወቀው። በአስመራ ከተማ ለ9 አመት በጋዜጠኝነት ሙያ ስሰራ ነበር። ከዚያም ከሁኔታዎች በኋላ እዚህ አዲስ አበባ በኢትዮጵያ ሬዲዮ ትግርኛ ፕሮግራም ያው ለ7 አመታት በኢትዮጵያ ሬዲዮ ዜና አንባቢነት በፕሮግራም የተለያዩ ፕሮግራሞች በመስራት ሰራ ነበር ማለት ነው። ለበርካታ አመታት ጠፍተ ነው በፍለጋ ፕሮግራማችን ወደ አንተ የመጣ ነውና የተጠፋክ? አዎ የተጠፋሁበትማ ያው መጥፋት ጥሩ አይደለም። እንግዲህ እኔ ያው ተወልደ ያደግኩበት ሁሉ ጊዜ ይስባሃል። እንግዲህ እዚያ ቤተሰቡ ነበሩ። እቺ ልጅም እዚያ ነበረች ሜሪ። ሌላም ቤት አለን በስም የተመዘገበ ቤት አለ። እዛ ቤተሰብ ጠይቄ ያስኬደኝን ጉዳይ ውክልና አድርገን መለሳለሁ የሚል ነበር የኔ ሐሳብ። በመሐከሉ ይሄ የኢትዮ ኤርትራ ግጭት ውዝግቡ ያው በቴሌቪዥን በሬዲዮ የመሳሰብ ሲጀመር ጊዜ የአየር ቲኬት ቆርጬ ለመመለስ ያው በዝግጅት እንዳለሁ ነበር እንግዲህ የችግሩ የገጠመኝ ማለት ነው። ለምን ነበር የታሰርከው? አው ለምርመራ እንፈልጋለን ብለው ከመሃል ከተማ ነው የወሰዱኝ። ከዛ ወስደው ለምን መጣ የምን ጥያቄ ነው የተነገረው የመጀመሪያው። ለምን መጣ ይባልም ኦኬ ምክንያቱም እኔ ተወልጄ ያደኩበት ሀገር ልክ እንደ ሀገሬ ስለማየው ቤተሰብ ለመጠየቅ ነው የመጣሁት። ይሁሉ ሲሆን ግን ማስፈራራት ወይ ሌላ ነገር ምናምን አልገጠመኝም እግዚአብሔር ይመስገን። ያው በዲስ ዲፕሎማሲ በስነ ስርዓት ነው ንግግሩ። ኦኬ ዛ ሰንበል ላይ አሁን ብዙ እድሎች አሉ። 7 ወር የሕክምና ትምህርት ተሰጥቶናል። እዛ 13 አመት ነው በሕክምና ያገለገልኩት ማለት ነው። እዛ ሃይ ስኩል መምህር ነበርኩኝ። እዛ አትሊስት ለሰም ፕላንስ ታወጣ ከተማሪዎች ስትጨቃጨቅ ወስደ የፈተና ውጤት ስታርም ይሄ ጊዜው ራሱ ይገድልልሃል። እንግዲህ ይሁን ለአመታት በዚህ ነው እኔ ለራሴ ህሊናን ላለመበደል ስል ጊዜውን ያሳለፍኩት በዚህ መልኩ ነው። እስኪ ከዛ ስትፈታ የተሰማን ስሜት እንደው በህይወት እስከ ልጆች ያገናኛለሁ ብለ ሐስበህ ታውቃለህ? አዎ ጥሩ ጥያቄ ነው በእውነቱ። ትምህርት ቤት ቆይቼ ስመጣ ትፈልጋለህ አሉኝ። ለማንድነው ይሄ ኮምፕላሴን አድርገህ ነው የምትገናኘው ከሰው ጋር አለ የእስረኛ ፕሪዝነር ምልክት ያለበት አለ። እንግዲህ ማን ሞቶ ይሁን በቃ አሁን ከዚህ በዚህ ከኢትዮ ኤርትራ ግንኙነት ተጀመረ። ከአዲስ አበባ ይመጣል ሰው ያስጠራሃል ይገናኛል አይዞ ሞራል ምናምን ስትሄዳል። እንግዲህ ሌላ ሰው መጥቶ ይሆናል የሚል ሐሳብ ነበረኝ። ሳየው ግን ጽፈት ቤት ነው የምትፈልገው አለኝ። የሆነ ነገር ተሰማኝ እንግዲህ ምክንያቱም 4 ወር አልፋለች። ይቺ 4 ወር በጣም ነው የተሰማች እውነቱን ለመናገር። ከዛ ሐላፊው አለ የጽፈት ቤቱ ሐላፊ ማለት የእስረኞች ጉዳይ ሐላፊ ኮንግራቹሌሽን አለኝ እንኳን ደስ አለህ። እንግዲህ አሁን ነው የምትወጣው ማታ ጧት አልታወቀም ቀን ተዘጋጃለህ በቃ። አዎ ምክንያቱም ተሰማኝ እውነቱ ለመናገር ምን እንደሚይዝ ምና ይላተገባው ኮንሰው ከዛ በቃ ሰዎች ማወቁ ካሜራው በቃ ተቀላላ በቃ ጮሁ ምናምን በቃ እቃዎቻችን ሰባስበን በቃ ወጣን ማለት ነው። ስልክ ደወልኩኝ ወደ ቤት ሄድኩኝ ማለት ነው። ማክሰኞ ነበር 6 ጥቅምት 6 ቀን። ያን ልጆች የስንት አመት ልጆች ነበሩ ስትሄድ? አው ከትልቋ ያው የ8 አመት ህፃን ነበረች። የሷታናሽ ናሆም ነው። ናሆም ደግሞ ኦሬዲ በ2 አመት ነው የ6 አመት ነበረ። ኦኬ ኑኑ በ4 አመት ነው የሚበልጣት። ኦልሞስት የ3 አመት ምናምን ነበረች። 3 አመት ተኩል እስከዚህ ድረስ በቃ ህፃን ነበረች በቃ። እና እንደዚህ ነው ትቻቸው የትኩኝ። አሁን ሳያቸው ደግሞ ይሄላ ነገር ትራሱ ዳንቺ ልምጣስ በቅድሚያ እንኳን ደስ ያለሽ ባምባክሽ እስኪ ያን ጊዜ መለስ በይና አስታውሽኝ። ያለፉት 20 አመታትን ልጅ ይዞ አባት ሳይኖር ማሳለፍ ከባድ ነው ለሴት ልጅ። ሁሉም እናት ይረዳሻል ይሄንንና እስኪ ያን ጊዜ እንዴት ነበር? ዛሬ ላይ ደግሞ የተሰማሽን ደስታ እስኪ ንገሪ። እሺ ያን ጊዜ እንደውም ባላስታውሰው ደስ ይለኛል። በጣም ከባድ ጊዜ ነው ያሳለፍኩት። ሰማይ መሬቱ ሁሉ ጨለመብኝ። ግራ ተጋባሁኝ። ሮጬ የሚሄድበት እንትን የለም በዛ ሰዓት በቃ ከፈጣሪ ጋር ነው በቃ
እነዚህ ልጆች ምንድነው ማረጋቸው ብቻዬ ቢሆን እኮ የትም ቦታ ሄጄ እንትን እላለሁ 20 ዓመት ማለት ለሴት ልጅ ከባድ ነው ሌላ ትዳር መስርተሽ ምን ልኖር ለማሻሻል እንኳን የሚደረግበት ሰዓት ነው ግን ይሄን አላረኩትም ጥሩ ቤተሰብ ነው ያለኝ በጣም ሰላም መሰግናቸው ማላልፍም ከጎኔ በቃ ሆኖ ልጆቼም እንደ ሀብታም ልጅ አንደላቀቄ ጥሩ ትምህርት ቤት ገብቶና 20 ዓመቱን ያ መጥፎ ቀናት ረስቼ ዛሬ እዚህ ላይ ስገኝ ማለት መድኃኔ ዓለም ለኔ ያላደረገው ነገር ምንም የለም ፈጣሪ ክብር ምስጋና ይግባው እዚህ ደርሻለሁ እግዚአብሔር ይመስገን አባታችሁ ታሰረ ሲባል በጣም ተጨንቃ ነበር በጀመራ ከዛ እኔም እዛ ቤተሰብ አሉ እዛ የሄድኩ ጠይቀው ነበር አሁን ደግሞ ሱስ ሲመጣ በጣም ደስ ብሎኝ መጀመሪያ ግን ሁላችን ነበር ያከፋን ታሰረ ሲባል አሁን ግን በህይወት መጥቶ ስለገኘሁት በጣም ደስ ብሎኝ ለኛ ሳይሆን ከባድ ይሆናል ሞት እናታችን ላይ በጣም ከባድ ነው ይመስለኛል አሁን ስታስቢው አይደለም 3 ልጅ ይዘሽ አንድ ልጅ ይዞ እንኳን ማሳደግ በጣም ከባድ ነው በጣም ብዙ የኑሮ ሁኔታ አለ በጣም ከባድ ነውና ያንን ሁሉ ችላ እኛንም ሳንበተን አንድ ላይ አርጋ ሰብስባ ቤት ሰርታ ያን ያክል ማለት ነው እንትን ብላ እኛን ተንከባክባ እዚህ አድርሳናለች ለሌላውም ያው አርያ የምትሆን እናት ነች ማለት ነውና በጣም አድናቂ ላደንቃት ወዳለሁ እናቴን በጣም አርያ ነች ለኔ እኔ አባቴን ጭራሽ አላውቀውም ይገርምሽ ያው 3 አመቴ ነበር ያኔ ሲሄድ እንደነገሩኝ ከሆነ እና ከኔ በላይ ለእናቴ ነበር እነዚያ ግዚያቶች ከባድ ነበሩት እሷነች እንደ እናትም እንደ አባትም ሆነ ያሳደገችንና የእሷን ውለታ እኔ እንጃ ተናግሬው እኔ አልከፍለውም የእሷን ውለታ ሁለት 10 አመት ቢመስልም ረጅም ለተዋደደ ሰው ፍቅር ረጅም ዳስመራ ነው መመለስ ካሁን እንግዲህ 20 አመት በስራ ያሳለፍክባትም ናት ትብቴ ተቀበረባት የተደራጋረን የሚያገኘህባት ናትና የልጅነት ጊዜ መስኪያት እሺ እውነት የልጅነት ህይወታችን በጣም ነው ያሳለፍነው በጥሩ ሁኔታ ነው ያሳለፍነው ድሮ ዘፈኖች የዘፈን እኔ ለምሳሌ ከድሮ ጀምሮ የመድረክ አስተዋዋቂ ነው ደስ የሚለኝ አናውንሰር ሌላ በዘፋኝነት የነ ተክለ ተስፋ ዝጌ የሚባል ጥሩ ዘፋኝ ነበረ ሚስጥራው ደብዳቤ የሚል ዘፈን ነበረ ስዘፍነው የነበረው እኔ አሁን ድሮ አይመጣም እንጂ ስሜቱ አለ ገነተ ኤዶም የሚባል ትምህርት ቤት ነበረ በዛን ጊዜ መጀመሪያ ኤዶማዊት ከዛ ገነተ ኤዶም መጀመሪያ ፊደል ተማርኩበት ነው ይሄ 50 ሳንቲም በወር አንድ ብር ምናምን ነው የሚከፈልበት ከስውት ይድሩ ከዛ ነበረ ወደ ኤሌመንተሪ ስኩል ምናምን ይሄድ ነው ያደረ እና ይሄ ገነተ ኤዶም በኋላ በመንግስት ቁጥጥር ስር ናሽናላይዝ ሆኖ ከአንደኛ እስከ 6ኛ ነበር የሚያስተምረው ገነተ ኤዶም የሚል ስም ቀይሮ በትምህርት ቤቱ ስም ከዜና በኋላ ለ10 ደቂቃ የሚተላለፍ የሬዲዮ ድራማ ነበር እዛ ላይ ይሰራ ነበር ለረጅም አመታት ገና ተማሪዎች ሆነን ምንም የሚከፈለን ነገር የለም እኛ ግን ስማችን ሲጠራ ብቻ ደስ ይለናል ከዚያ በኋላ እንደዚህ ያልን የሰራን ስንኖር እንግዲህ ጽሁፉም አለ በጋዜጣ የሚወጣ ጽሁፍ ግጥሞች ምናምን መጻፍ ደስ ይለኝ ነበር ከድሮ እንግዲህ እስካሁን ድረስ ማንበብ ወዳለሁ እኔ በተለያዩ ሙያዎች ሰርቻለሁ ከዛም በሲቪል አቪዬሽን ከዛም በግብርና ሚኒስቴር ተለያዩ አጭር አመታት ቢሆንም በተለያዩ ሙያዎች ሰርቻለሁ ምስጢራዊ ደብዳቤ ተረናም ቢበዮ ከዚህ ሁሉ በኋላ ነበር ህይወት መስመሯን ቀይራ ወደ ጋዜጠኝነት ሙያ የቀላቀለችው ወደ ጋዜጠኝነት ሙያ የገባሁት ግን በ74 ዓመተ ምህረት የሰው ኃይል ለማጠናከር ጋዜጠኞች ፈለጉ ነበር እኛ ደግሞ ከስቱዲዮ ጋር ለመመድ ነበረን አዲስ አልሆንም በዛ ሬዲዮ ምናምን ስለምሰራ ያውቁናል ሁሉም ያውቁናል መጀመሪያ ስቱዲዮ ስንገባ ሌሎች አዳዲስ እየተቀረጸ ሪከርድ ነበር የሚሆነው ላይቭ አያነቡም ምክንያቱም ፎቢያ አለ ለማመዱ ቀላል እኛ ግን ላይቭ ነው ያነበብነው ዜና ተዘሚለኝ ነኝ አስመራ ከተማ ውስጥ ብዙ ቲያትሮች ነበር ሰራ ነው አንደኛ ዝተገፍ አሰብክ ያለፈላ አይተርፍም የተገፋ ሰው ሳይልፈለት አይቀርም የሚል ነው በትግርኛ የተደረሰ ድራማ ነበር ሌላ ሐዳረይ አማዕዴሪ እያ የሚል هو تدارين كما ذا يوهات عندما لسنا بامرنا كتوتا سترغو مالتنا ترغمو تلالك سينما وچالو سينما اوديون سينما ازمارا ميبالو አሉ አስመራ ከተማ ውስጥ ዛ ላይ ነበር ምናየው ምናሳየው
ይሄ መድረክ ቲያትሩ እንግዲህ በእነዚህ አስተዋዋቂ ሆኜ የሰራሁበት አለ። ፎቶም አለ እዚህ እኔ ጋር አለ ፎቶግራፍ። ሌላ ኦቴሎ የሚባል ሼክስፒር ድርሰት ተተርጉሞ በትግርኛ እዛ ላይ ይሰራንበታል። ልጆችና ትራስን እንዴት አገኘሃት? ለምን አታገባም አንተ የሚል ጉስጎሳ ይጀመራል። እኔ ግን አልተዘጋጀሁም ነበር በዛን ጊዜ። እንግዲህ ለኔ የምትበቃኝ ማናት በሁሉም ነገር ብዬ ማሰብ ጀመርኩኝ። እንግዲህ ከትራስ ጋር ጥሩ ግንኙነት ነው ያለን፣ ተዋወቃለን። ቤተሰቦቻችን ስጠይቃቸው እና ፈቃደኞች ነው፣ ተቃውሞ ያቀረበም የለም። እኔም በሙሉ ፈቃደኝነት ጠየቅኳት፣ ፈቃደኛ ሆነች። ባጭር ጊዜ ተጋባን እና 3 ልጆችን ለማፍራት በቃን። ቤተሰብ ዘመድ ማዕሪጉ ባዕኩም ሓሳተ ዓጂቡ ብዙሕ ፈታዊት ኸቢቡ። በሁኔታዎች አለመመቻቸት የትውልድ ቀየውን ለቆ ወደ አዲስ አበባ በመምጣት በ1928 ተመስርቶ መቀመጫውን አቡነ ጴጥሮስ ግቢ ባደረገው በኢትዮጵያ ብሔራዊ ሬዲዮ ጣቢያ በትግረኛ ክፍል ተቀጥሮ በሙያው ማገልገል ጀመረ። እንደመጣው ቀጣ ነው የጀመርኩት። በቃ እዚህ መጣን ደሞዛችንን ከፍሎ በቃ በደንብ ነው በቀጣ ነው የጀመርኩት። ዜና ማንበቡም ፕሮግራሙም ልምድ ስለነበረ አዲስ ነገር አልሆነብን። አቡነ ጴጥሮስ ማስታወቂያ ሚኒስትር እዛ ላይ ነበር። የሥራ ሂደቱ ያኔ እንዴት ነበር? መረጃ እንዴት ነበር የምታሰባስቡት? በዛን ጊዜ ምን መሰለሽ አሰራሩ ያው ትንሽ ኋላ ቀር ነበር። ከቴፕ ተርጉመ ኤዲት አድርገ በኤዲተሩ ምናልባት ያየዋል ካልኳለ ራሳችን ስቱዲዮ ገብተ ነውና እስከዚህም እንደዛሬው አይደለም። ዜና ከዲስፓች ወስደ ከዛ ተርጉመ ራሳችን ነው ከእንግሊዝኛም ከአማር ተርጓሚ የለንም። ራሳችን ተርጉመን ራሳችን አዘጋጅተን ነው ምን ገባው ስቱዲዮ ውስጥ ማለት ነው። በሐንዶም ሲኹም ሰማዕትና እዚህ ኣብ ከተማ አዲስ አበባ ዝርከብ ሬዲዮ ኢትዮጵያ ክፍል ትግርኛ ቀጥለ ዜና ተስማዕኩም ዜና ተስማዕኩም ነጋተገኝ በመጀመርታ አርዕስተ ዜና ጎበዝ ዜና አንባቢ ነው፣ ጎበዝ ፕሮግራም ሰሪ ነው፣ ጎበዝ ሪፖርተር ነው። በዛን ጊዜ ማቀው ይሄ ከሩቅ ማቀው ነገር ነው። ከዛ ወደ ሙያው ከገባው ውስጥም በጣም ሲኒየር ከሚባሉት ሰዎች አንዱ ነው የነበረው እዛ ሙያው ውስጥ እና የሚሰራቸው ስራዎች ሁለገብ ነው። ሁለገብ የሆነ ስራ ነው የሚሰራው። በጣም ታታሪ ነበር። ታታሪ በጣም ከተሜ ነበር እና በቃ በወቅቱ እንግዲህ የሚዲያም ሰው ሆኖ ሀሪፍ ምትለው አለ ከሁሉም ጋር የሚግባባ ወጣቱን ማናዘዝ የሚችል ምን የሚል እና እጅግ በጣም ጎበዝ ነበር። ከሁሉም በላይ ደግሞ ትሁት ነው። ድምጽህ በጣም ነበር የሚያምረው ይባላል። በዛ ሰዓት ድምጽህን ሰምተው ሰዎች የሚስሉት ሌላ ገጽታ ነው። ቃር የረጅም ሰው አድርገው ሊሆን ይችላል። ኦኬ አሁን አንድ ነገር አስታወስኝ። አንድ ጊዜ እዛ አስመራ ሬዲዮ ስናነብ ነጋ ተገኝ ሲባል ሲሰማ ሊተዋወቀኝ መጣና ቢሮአችን ሰላም አለኝ። እንግዲህ እነሱ ጠብቀ በቃ በጣም ወፍራ ብሮርጫ ምናምን እንደዚህ ነበር የምጠብቅ ምናምን አለ። ሳቅንና በቃ እንግዲህ ተዋወቅ ነው የመጣው ለዚህ ብዬ ነው የመጣው ምናምን ብሎኝ ሄደ። የሥራ ላይ ገጠመኝ እስኪ ካለ ጫውት የሚችል ሁሉ አመት አገልግለ አስመራም ሊሆን ይችላል። እዚህም በሥራ ላይ ያለ ገጠመኝ በአስመራ ሬዲዮ ጣቢያ ያለን ነው። አንድ ቴክኒሻን ነበር። በወሬ መያዝ አለበት፣ ሁሉ ጊዜ ማጫወት አለበት። ከተኮ ያንቀላፋል። ቴክኒሻን ስንት ጊዜ ደግሞ ሪፖርት ተደርጓል። ማስነሳት ሲገባቸው አላስነሱ። ደግሞ በጣም የዋህ ነው። አሁን እኔ ዜና ቢቤ አድማጫችን ዜናው እዚህ አበቃ ደህና ምሽት ስል ስክሪኑ ላይ ሳይው ተኝቷል። አው ፕሮግራሙ እንግዲህ የለም ይለቀው የለም ዝም ማደርገው ጨነቀኝ። በቃ አሁን ስራ ከጀመርን አንድ ወር ነው። ቴክኒካሊ ብዙ ማቆ የለም እንጂ ሶኬቱን ነቅዬ መውጣት ይችል ነበር። አንድ ወር ላይ ነው ቀጥታ ስቱዲዮ ነው እና የገባነው እንዳልኩሽ። አሁን ማደርገው ስጠፋ በቃ ማይክሮፎን ይጠጋልኩና ኃይለ አልኩት። ላይቭ ነው የሚተላለፈው። ኃይለ አልኩት። ማይክሮፎን በቃ ባህል አልሰማኝም። በቃ እንቅልፍ ወስዶታል። ድብን ያለ እንቅልፍ ነው ያዘው። በቃ ተቸገርኩኝ። በቃ በሩን ከፍቼ ወጣሁ። ሲቸግረኝ ደነገጠና ምናምን አለኝ። በቃ አንተ ኃይለ በቃ ፕሮግራም እንደም ብሎ እንደገና አድማጮቻችን ብዬ ገብቼ ይቅርታ ፕሮግራማችን እንደዚህ ነው ብዬው አሽቼም በሆነ አትሊስት መረጋጋት። በዛ ሰዓት ከ20 ዓመት በፊት በጋዜጠኝነት የሚያቀሰው ድምጽህን ይጠብቀዋል። አሁንም እና እስኪ ለትውስታ አንደም ሲኹም ሰማዕትና ካብ ዝቀጽልና ዕለታዊ ዜና ንስማዕኩም ዜና ዝስማዕኩም ነጋ ተገኝ መጀመሪያ አርእስተ ዜና
ተለውጦ ይሆናል ግን ነው ንቃቱ ግን አልጠፋብኝም ይቅርታ አድርግልኝ ከወጣ በኋላ እንደዚህ አብረን ተጫውተናል ምናምን እና ንቃቱ አለ ትውስታው አለ አሁን የስልሳዎቹ እንትን ነበር ስናወራ የነበር ነውና ምንም የሚረሳው ነገር ያለ አይመስለኝም ስለዚህ ምናልባት የእድሜ ጉዳይ የአካላዊ ብቃት ጉዳይ እንትን ካላለው በሙያው ማይቀጥልበት ምንም ምክንያት ያለ አይመስለኝም ነጋ አሁንም ጥንካሬው ሙያውም ካንተ ጋር ነው ያለው ማንንም ሰው አልነጠቀው ስለዚህ ከትንሽ እረፍት በኋላ ወደዚህ ሙያ ገብተህ የድሮ ስራዎችን ለአድማጭ እንደማቅረብ እንደምትችል በጣም ተስፋ ነው ያለኝ እነቱ ለመናገር ከሆነ ኮሚያው ለመራቅም አልፈልግም እስከ ህይወቴ መጨረሻ ድረስ ማለት ነው እነዚህ ቆየሁባቸው 20 አመታት ኮሚያው አልተለየው አሁን ለወደፊቱ ላልሽው ደግሞ ሙያውን ከልብ ነው ማፈቅረው ወደዋለሁ አከብረዋለሁ ሙያውን እና እድል ከተሰጠ ያው በሙያው በቀጥል እኔ ደስ ይለኛል ልሰራበት እንፈልጋለሁ አቅም እስካለ ድረስ ጤና ካገኘሁ እግዚአብሔር ብርታቱን ከሰጠኝ ለመቀጠል ፈልጋለሁ ታግሼ በተስፋ ቀን ጠብቄ አስታርኩሽ ከስንቱ ተናንቄ ታግሼ በተስፋ ቀን ጠብቄ ታግሼ በተስፋ ቀን ጠብቄ አስታርኩሽ ከስንቱ ተናንቄ ስንቱን አሳለፍነው በማናውቀው ስንቱን አሳለፍነው በበረሃ የገባው ሰው ይላል አዲመራ ስንቱን አሳለፍነው በማናውቀው